ሬዲዮ 98.7 የዕለተ ረቡዕ የሰኔ 24 ቀን 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ሰማላችሁ። ለሰዓቱ ካስናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹ በሚዲያ ዘርፍ የሴቶች ተሳትፎ እንዳይጎለብት የፖሊሲ ችግር መኖሩ ስለመገለጹ፣ በኢትዮጵያ በየዓመቱ ከ8000 በላይ እናቶች በወሊድና ተያያዥ ችግሮች ህይወታቸው እንደሚያልፍ ስለመገለጹ፣ ህብረቱ በቦረና ባደረገው ጉብኝት በእንስሳት ህክምና ትምህርት ዙሪያ ሰፊ ትብብር ለማድረግ ማቀዱ ስለማስታወቁ፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። በሚዲያ ዘርፍ የሴቶች ተሳትፎ እንዳይጎለብት የፖሊሲ ችግር መኖሩ ተገለጸ። በኢትዮጵያ በሚዲያ ዘርፍ የሴቶች ተሳትፎ እንዳይጎለብት የፖሊሲ ችግር መኖሩ ተገልጿል። ይህ የተገለጸው የኢትዮጵያ መገናኛ ብዙሃን ባለስልጣን ከኢንተርናሽናል ሚዲያ ስፖርት ጋር በመተባበር ስርዓተ ጾታና ሚዲያ በሚል ርዕስ ሰኔ 23 ቀን 2018 ዓ.ም ባዘጋጁት የውይይት መድረክ ላይ ነው። በመድረኩ ከአዲስ አበባ ዩኒቨርሲቲ የተገኙት ዶክተር ተሻገር ሽፈራው ሴቶችና ወንዶች እኩል አይደሉም ብለው የሚያምኑ የሚዲያ ባለሙያዎች መኖራቸውን እንደታዘቡም ገልጸዋል። በሴቶች ላይ የሚደርሰው አሉታዊ ተጽዕኖ ማህበራዊ መዋቅሩ የፈጠረው ስሪት ነው ያሉ ሲሆን ይህም ሊቀየር የሚገባው ነው ብለዋል። ለዚህም ጋዜጠኞች ይህን የወንዶች የበላይነትን የሚያንጸባርቅ እሳቤ የሚቀይርና በእያንዳንዱ ዘርፍ ላይ ሁለቱም ጾታዎች ያላቸውን አቻ ሚና የሚያሳይ ይዘት መስራት ይጠበቅባቸዋል ብለዋል። ጠንከር ያሉ ማህበራዊ ጉዳዮችን የሚያነሱ መሰናዶዎች ላይም ሴቶች መሳተፍ እንደሚገባቸው አስታውቀዋል። የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ስራ አስኪያጅ መሰረት ከበደ በበኩላቸው የሚዲያ ጣቢያዎችም ዜና ክፍሎቻቸው የሴቶችን ተሳትፎ 50% ማድረግ እንደሚገባቸው ገልጸዋል። ይህም በፖሊሲ ሊታገዝ ይገባዋል ብለዋል። ዘገባው የባልደረባችን የምስራች ተረክበ ነው። በኢትዮጵያ በየዓመቱ ከ8000 በላይ እናቶች በወሊድና ተያያዥ ችግሮች ህይወታቸው እንደሚያልፍ ተገለጸ። ኢትዮጵያ የእናቶችን ሞት በመቀነስ ረገድ ያስመዘገበችው መሻሻል ቢኖርም አሁንም በየዓመቱ ከ8000 በላይ እናቶች በወሊድና ከወሊድ ጋር በተያያዙ ችግሮች ህይወታቸው እንደሚያጡ የኢትዮጵያ ሚድዋይፈሮች ማህበር አስታወቀ። የማህበሩ ፕሬዝዳንት አቶ እንሰር ሙባዬ ሀገሪቱ ከ100,000 ውልደት የእናቶች ሞት ምጣኔን ወደ 141 ዝቅ ማድረግ መቻሏ ለውጥ ቢሆንም አሁንም የሟቾች ቁጥር ከፍተኛ ነው ብለዋል። ይህንን ሞት ለመቀነስ በአሁኑ ወቅት 30,000 ተጨማሪ አዋላጅ ነርሶች እንደሚያስፈልጉ የተገለጸ ቢሆንም በተቃራኒው በዘርፉ የሰለጠኑ 5,000 ባለሙያዎች ስራ አጥተው መቆየታቸው አሳዛኝ ነው ሲሉ ፕሬዝዳንቱ ገልጸዋል። የአዋላጅ ነርሶች ሚና የእናቶችንና የህፃናትን ሞት ለመከላከል ወሳኝ መሆኑን የጠቆሙት ፕሬዝዳንቱ ዘርፉ ትኩረት ተሰጥቶት የሰለጠኑ ባለሙያዎች ወደ ስራ እንዲገቡ ማድረግ የእናቶችን ህይወት ለመታደግ ትልቅ ሚና ይኖረዋል ሲሉ አሳስበዋል። ዘገባው የሪፖርተር ነው። ህብረቱ በቦረና ባደረገው ጉብኝት በእንስሳት ህክምና ትምህርት ዙሪያ ሰፊ ትብብር ለማድረግ ማቀዱን አስታወቀ። የአውሮፓ ህብረት በእንስሳት ህክምና ትምህርትና በአየር ንብረት ለውጥ መቋቋም ዙሪያ ሰፊ ትብብር ለማድረግ ማቀዱን አስታወቀ። በኢትዮጵያ የህብረቱ አምባሳደር ሶፊ ፍሮም ኤምስበርገር ከሰኔ 18 እስከ 19 ቀን 2018 ዓ.ም በኦሮሚያ ክልል በቦረና ዞን እና በቦረና ዩኒቨርሲቲ ጉብኝት አድርገዋል። ህብረቱ ከኢትዮጵያ ተቋማት ጋር በእንስሳት ህክምና፣ በእንስሳት ገበያ፣ በአየር ንብረት ለውጥ መቋቋምና በተፈጥሮ ሀብት አስተዳደር ዙሪያ ያለውን ትብብር ይበልጥ ለማስፋፋት እድሎችን እያሰሰ መሆኑን አስታውቋል። በኢትዮጵያ የአውሮፓ ህብረት ልዑክ ባወጣው መግለጫ አምባሳደሯ በኤልወዬ ወረዳ የሚገኘውንና በአውሮፓ ህብረት የሚደገፈውን የእንስሳት ህክምና ክሊኒክ የጎበኙ ሲሆን በዚያም ለአርብቶ አደሩ ማህበረሰብ የሚሰጠውን የእንስሳት ጤና አገልግሎት ለማሻሻል የተነደፉ ፕሮጀክቶችን ተመልክተዋል። ልዑኩ በኢትዮጵያ አካታችና ዘላቂ ልማትን ለማስፈን እንዲሁም የማህበረሰቡን የመቋቋም አቅምና የኑሮ መሰረት ለማሻሻል ከኢትዮጵያ ተቋማትና ማህበረሰቦች ጋር በጋራ ለመስራት ያለውን ቁርጠኝነት በድጋሚ አረጋግጧል ሲል የአውሮፓ ህብረት ልዑክ አስታውቋል።
በኢትዮጵያ 43 በመቶ የሚሆነው የሀገሪቱ አካባቢ የወባ ወረርሽኝ የሚከሰተው በክረምት ወቅት መሆኑ ተገለጸ። በሀገሪቱ ዘንድሮ ይከሰታል በተባለው የኤሊኖ ተጽዕኖ የወባ ወረርሽኝ ሊስፋፋ ስለሚችል ነዋሪዎችና የሚመለከታቸው አካላት አስቀድመው አስፈላጊውን ጥንቃቄ እንዲያደርጉ ተጠቁሟል። በሀገሪቱ ለወባ በሽታ ይበልጥ ተጋላጭ ከሆኑት አካባቢዎች መካከል የምዕራብ ኦሮሚያ፣ ጋምቤላ፣ የአማራ ክልል መተማና ቋራን ጨምሮ እስከ ምዕራብ ትግራይ ያሉ አካባቢዎች ለወባ ወረርሽኝ ተጋላጭ መሆናቸው ተነግሯል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የጤና ሜትሮሎጂ ባለሙያ አቶ ደሳለኝ ታረቀኝ ለጣቢያችን በሰጡት ቃል እስከ 43 በመቶ የሚደርስ ለወባ መራባት ምቹ የሆነ የአየር ሁኔታ የሚፈጠረው በክረምት ወቅት መሆኑን አመላክተዋል። ይህም ለወባ በሽታ በከፍተኛ ሁኔታ መስፋፋት የራሱ የሆነ ትልቅ አስተዋጽኦ ይኖረዋል ብለዋል። ባለሙያው አክለውም እንደገለጹት በተለይም ዘንድሮ በሰሜን ምስራቅ የሀገሪቱ አካባቢዎች በተወሰነ ደረጃ ዝቅተኛ የዝናብ መጠን ስለሚኖር በነሐሴና በመስከረም ወራት የወባ ወረርሽኝ ሊከሰት እንደሚችል አመላክተዋል። ከዚህ በተጨማሪም በምስራቅ ኦሮሚያና በድሬዳዋ ከተማ ከሚጠበቀው በታች ዝናብ ሊኖር ስለሚችል ይህ ክስተት የበሽታውን መስፋፋት ይበልጥ እንደሚያጠነክረው አስረድተዋል። የኤሊኖ ክስተት በሚፈጠርበት ጊዜ በተለምዶ እርጥበታማ የሆኑ አካባቢዎች የመድረቅ ዕድላቸው ከፍተኛ በመሆኑ ይህም የወባ ትንኝ በቀላሉ እንድትራባና በሽታው እንዲስፋፋ ምክንያት ስለሚሆን ሂደቱን ያፋጥነዋል ሲሉ ባለሙያው አብራርተዋል። ይሁን እንጂ ይህ በሀገሪቱ የተለያዩ አካባቢዎች ሊኖሩ የሚችለው ስጋት በአዲስ አበባ ከተማ ከሚፈጠረው መደበኛ ዝናብ ጋር ተያይዞ የወባም ይሁን የኮሌራ ወረርሽኝ በመዲናዋ ላይ እንደ ስጋት እንደማይታይ ገልጸዋል። በሰው መንገድ ወንጀል በተጠረጠሩ ተከሳሾች ላይ ብይን ለመስጠት የጊዜ ቀጠሮ ተሰጠ። ከ3800 በላይ ሰዎችን በህገወጥ መንገድ ድንበር እንዲሻገሩ 133 ሰዎችን ለሞት እንዲሁም 116 ሴቶችን ደግሞ ለአስገድዶ መድፈር ወንጀል ዳርገዋል በሚል ክስ የተመሰረተባቸው ተከሳሾች ያቀረቡት የክስ መቃወሚያ ላይ ብይን ለመስጠት የጊዜ ቀጠሮ ተሰጠ። የኢትዮጵያ ፌዴራል ፖሊስ ባደረገው ድንበር ተሻጋሪ ኦፕሬሽን በሰው መንገድ ወንጀል ተጠርጥረው በቁጥጥር ስር የዋሉት ይትባረክ ዳዊት ወይንም ክብሮም እና ግብረአበሮቹ ጉዳይ በፍርድ ቤት እየታየ ይገኛል። ይህ ተጠርጣሪ በዓለም አቀፍ ደረጃ በሬድ ኖቲስ ሲፈለግ የቆየና በተለያዩ ሀገራት 8 ያህል የሐሰት ስሞችን ይትባረክ፣ ክብሮም፣ ጳውሎስ፣ አድሃኖም፣ አህመድ፣ ሙኒር እና ሌሎችን በመጠቀም የወንጀል መረቡን ሲዘረጋ የቆየ ግለሰብ መሆኑ ተገልጾ ነበር። የኢትዮጵያ ፌዴራል ፖሊስ ከምስራቅ አፍሪካ ቀጠና የህገወጥ የሰዎች ዝውውር መከላከያ ድርጅት ጋር በመተባበር ባከናወነው የምርመራ ሂደት በሀገር ውስጥና በተለያዩ የአውሮፓና የአፍሪካ ሀገራት የሚገኙ ከ100,000 በላይ ምስክሮችን ቃል መቀበሉንና ምርመራውን አጠናቆ ለአቃቢ ህግ ማስረከቡም ይታወሳል። አቃቢ ህግ ህገወጥ አዘዋዋሪ ቡድኑ ከ2010 ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ በመመልመል ወደ ሊቢያ በመውሰድ ሊቢያ ውስጥ በሚገኙ 5 የሰዎች ማከማቻ መጋዘኖች ውስጥ በዜጎች ላይ አሰቃቂ ጥቃቶችን ሲፈጽሙ ነበር ተብሏል። ተከሳሾቹ አቃቢ ህግ የመሰረተው ክስ ላይ መቃወሚያ ያቀረቡ ሲሆን አቃቢ ህግም የተከሳሾችን የክስ መቃወሚያ ላይ በትናንትናው ዕለት በዋለው ችሎት መልስ ሰጥቷል። የአቃቢ ህግን ምላሽ የተቀበለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ ልዩ ወንጀል ችሎት በክስ መቃወሚያው ላይ ብይን ለመስጠት ለሐምሌ 10 ቀን 2018 ዓ.ም ቀጠሮ መስጠቱን ቲክቫ ኢትዮጵያ ዘግቧል። ጊኒ በምዕራብ አፍሪካ ተወዳዳሪነቷን ለማሳደግ ቀጠናዊ የወርቅ ማጣሪያ ማዕከል ልታቋቁም ነው። ጊኒ በምዕራብ አፍሪካ ተወዳዳሪነቷን ለማሳደግ ቀጠናዊ የወርቅ ማጣሪያ ማዕከል ልታቋቁም እንደሆነ የሀገሪቱ የማዕድን ሚኒስቴር አስታወቀ። የማዕድን ሚኒስትር ቦናሲላ እንደተባበሩት አረብ ኤሚሬቶች ያሉ ሀገራት ወርቅ ባያመርቱም ሰፊ የኢኮኖሚ እድገትን ለማነቃቃት ወርቅ የማጣራት አቅማቸውን ገንብተዋል፣ እኛም ያንኑ የእሴት ሰንሰለት መፍጠር እንፈልጋለን ሲሉ ተናግረዋል። ጊኒ ባለፈው ዓመት ወደ 2.32 ሚሊዮን ወቄት የሚጠጋ በግምት $7 ቢሊዮን የሚያወጣ ወርቅ ያመረተች ሲሆን ከዚህ እሴት ውስጥ በሀገር ውስጥ የሚቀረው ከ100 ያነሰ መሆኑን አብራርተዋል። ኮንክሪ የሀገር ውስጥ ወርቅ ማጣራትን የሚያበረታታ አዋጅ እያዘጋጀች ሲሆን እስከ 2026 መጨረሻ ድረስ ባህላዊ የወርቅ ማውጣትን ህጋዊ ለማድረግና የወርቅ ምንጮችን ለማወቅ የሚያስችሉ ማሻሻያዎችን ለማድረግ ማቀዷን ሲላክለው ገልጸዋል።
ደቡብ አፍሪካ ጸረ ስደተኛ ሰልፍን ሽፋን በማድረግ ዝርፊያ የፈጸሙ ግለሰቦች በቁጥጥር ስር ዋሉ። በደቡብ አፍሪካ እየተካሄደ ያለውን ጸረ ስደተኛ ሰልፍ እንደ ሽፋን በመጠቀም በንግድ ተቋማት ላይ ዝርፊያ ሲፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን የሀገሪቱ ፖሊስ አስታወቀ። በኳዙሉ ናታል ግዛት ደርባን ከተማ ሃማርስዴል አካባቢ ዛሬ ማለዳ ላይ የንግድ ሱቆችን ሰብረው ሲገቡ የተገኙ 5 ተጠርጣሪዎች መያዛቸውን ፖሊስ አስታውቋል። የክልሉ ፖሊስ ቃል አቀባይ ኮሎኔል ሮበርት ኒትሹንዳ እንደገለጹት እድሜያቸው ከ14 እስከ 27 ዓመት የሚገመቱት እነዚህ ግለሰቦች ንብረት በማውደምና ህገወጥ ድርጊትን በመፈጸም ክስ ተመስርቶባቸው በቅርቡ ፍርድ ቤት ይቀርባሉ። በተመሳሳይ በጋውንቲንግ ክልል የውጭ ዜጎችን ሱቆች ለመዝረፍ የሞከሩ ግለሰቦች ከሰልፉ አስተባባሪዎች አንዱን ጨምሮ 5 ሰዎች መያዛቸውን የክልሉ ፖሊስ ገልጿል። ከሰኔ 28 ቀን ጀምሮ በተከሰቱ ሁከቶችና የዘርፊያ ሙከራዎች በድምሩ 8 ግለሰቦች በቁጥጥር ስር ውለዋል። ይህ በእንዲህ እንዳለ የጆሃንስበርግ ሜትሮፖሊታን ፖሊስና ሌሎች የጸጥታ አካላት በስፍራው ከፍተኛ ቁጥጥር እያደረጉ እንደሚገኙ ተገልጿል። የጸጥታ ኃይሎቹ ሰልፈኞች ከማንኛውም ወንጀል እንዲቆጠቡ ያሳሰቡ ሲሆን ከህግ ውጪ በሚንቀሳቀሱ አካላት ላይ ፈጣንና ጠንከር ያለ እርምጃ እንደሚወስዱ አስጠንቅቀዋል። የኢራኑ ጠቅላይ መሪ በድርድሮች ውስጥ ያልተቋረጠ ተሳትፎ እንደነበራቸው ተነገረ። ኢራን ከአሜሪካ ጋር እየተደረጉ ያሉ ድርድሮች በመንግስት ፖሊሲዎች ላይ ተመስርተው በጠቅላይ መሪው ሙጅታባ ሀሚኒ ሙሉ ተሳትፎ እየተካሄደ መሆኑን ፕሬዝዳንት ፔዜሽኪያን ተናገሩ። ፕሬዝዳንቱ ቆም በተባለችው ከተማ ውስጥ ከሃይማኖት መምህራን ጋር ባደረጉት ስብሰባ ከአሜሪካ ጋር የሚደረገውን ጦርነት ለማስቆም የተደረሰው ስምምነት ለኢራን ዲፕሎማሲያዊ ድል ነው ብለዋል። ጨምረውም አንዳንድ ዘገባዎች በኢራን መሪዎች መካከል ልዩነት እንዳለ አስመስለው ማቅረባቸውን ተችተው የሀገሪቱ የአቋም አንድነት ለማስጠበቅ ሲባል ምላሽ ከመስጠት መቆጠባቸውን አመላክተዋል። ኢራንና አሜሪካ የመግባቢያ ስምምነቱን ከፈረሙ በኋላ በኢራን መንግስት ውስጥ ያሉ አንጃዎችና ታዋቂ ሰዎች ስምምነቱን አጥብቀው ሲተቹ ነበረ። ጠቅላይ መሪው ሙጅታባ ሀሚኒ ስምምነቱን በተመለከተ መልእክታቸውን ካስተላለፉ በኋላ የሚሰነዘረው ትችት በእጅጉ ጠንክሮ ተሰምቷል። በተለይ ደግሞ ከስምምነቱ በኋላ ከተቃዋሚዎች መካከል አንዱ በድርድሩና በአመራር ኃላፊነት ላይ ተገቢውን ሚና አልተጫወቱም ያሏቸውን መሪዎች ለመግደል ከዛቱ በኋላ ጉዳዩ በእጅጉ ተካሮ ነበር። አድማጮቻችን ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን አርዕስቶች እናስታውሳችሁ። በሚዲያ ዘርፍ የሴቶች ተሳትፎ እንዳይጎለብት የፖሊሲ ችግር መኖሩ ስለመገለጹ፣ በኢትዮጵያ በየዓመቱ ከ8000 በላይ እናቶች በወሊድና ተያያዥ ችግሮች ህይወታቸው እንደሚያልፍ ስለመገለጹ፣ ህብረቱ በቦረና ባደረገው ጉብኝት በእንስሳት ሕክምና ትምህርት ዙሪያ ሰፊ ትብብር ለማድረግ ማቀዱን ስለማስታወቁ፣ ከሀገር ቤት ጊኒ በምዕራብ አፍሪካ ተወዳዳሪነቷን ለማሳደግ ቀጠናዊ የወርቅ ማጣሪያ ማዕከል ልታቋቁም ስለመሆኑ፣ በደቡብ አፍሪካ ጸረ ስደተኛ ሰልፍን ሽፋን በማድረግ ዝርፊያ የፈጸሙ ግለሰቦች በቁጥጥር ስር ስለመዋላቸው፣ ከአፍሪካ የኢራኑ ጠቅላይ መሪ በድርድሮች ውስጥ ያልተቋረጠ ተሳትፎ እንደነበራቸው ስለመናገራቸው፣ ከዓለም አቀፍ አድማጮች ለሰዓቱ ያዝናቸው ዜናዎቻችን እኒህ ነበሩ። ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን እየተመኘሁኝ ጤና ይስጥልኝ።